ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋባ ከኔልማ ሀፉረ ቁልቁሎ ዋቀ ቶኮ አሜን። ቅዱስ 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 እየተባልክ በላይ በአርያም የምትመለክ ገናናው ንጉሥ አምላካችን እግዚአብሔር ከበረታው ቃሉ የተነሳ ቅዱስ በሆነ ቃሉ የተሰበሩ የሥጋዊ አልያም ደግሞ ከመንፈሳዊ በስተጀርባ የሚታዩ ማንነታችንን እንደገና በምስጋና የሚጠገን እግዚአብሔር ትላንትናችንን ያስረሳን እግዚአብሔር ላልተሸቀጠ ንጹሕ ለሆነ ወንጌል ንጹሕ አምልኮ እንዲህ ባለው ክብር በፊቱ የሰበሰበን ቸሩ አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም የተመሰገነ ይሁን። ቅድስትና ድንግል የምትሆን በአዲስ ኪዳን ወልደ እግዚአብሔር የሆነውን ክርስቶስ ኢየሱስን የወለደችልን የአዳም የውርስ ኃጢአት በደል ያለካት ከሴቶች መካከል እንደ እርሷ ያልተገኘ አልያም ደግሞ የማይገኝ ቅድስትና ድንግል ለምትሆን ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳት። ሺህ ጊዜ ሺህ እግዚአብሔርን የሚያገለግሉ በእግዚአብሔር ቤት በሰማይም በንጉሡ ፊት የሚያገለግሉት ለቅዱሳን መላእክት ለጻድቃን ሰማዕታት በየማዕረጋቸው ምስጋና ይድረሳቸው። ፍቅርም እንደዚህ ነው። ጃለለቡማሳ ዳንጋን ልቲ ኢጆሌ ሳቲፊስ ጃለለቡማሳ ከንሙል ሰዋቀይ bakka badiisaaf dukkana suukanneessaa keessaa gara ifaatti kan nu baase Waaqayyo jaalala abbummaa ilmaan isaa gubbaa irratti kan dhangalaase Waaqayyo jireenya haaraa akka jiraannuuf galataaf qulqullummaadhaaf dubbii sagalee isaa akka dhageenyuuf handaara lafaa hundumaa mana isaa keessatti kan nu sassaabe Waaqayyo arjummaa isaa nu baay'isee umurii keenya gubbaarratti umurii kana kan nuuf dabalee waaqni abbootii keenya waaqni Abrahaam waaqni Isaaqii fi waaqni Yaaqoob yeroo hundumaa afaan tolootaa fi laphee dhalootaa gubbaarratti maqaan isaa kan jajamee nuuf haa ta'u. Jaalallis akkana እጅግ ተወዳጁ አባታችን ክቡራን እጅግ ለወንጌል በአራቱም አቅጣጫ ጽድቁንና መንግስቱን የምታውጁ መምህራነ ወንጌል ክቡር ወንድማችን ላይከ ወንጌል መምህር ቡዛዮ እንዲሁም ከረጅም ኪሎ ሜትር ህዝቡን ለማገልገል እንደ ቅዱስ ያሬድ ከልባችሁ የሚፈልቀውን የዝማሬን መስዋዕት ለማቅረብ በዚህ ስፍራ የታደሙ እጅግ ተወዳጇ እህታችን ዘማሪት ገሪዳ ጥላው እንዲሁም ተወዳጇ ዘማሪት መገላዊት ግርማ ሁላችሁም በአርባና በሰማንያ ቀናችሁ የሥላሴ ልጅነት ያገኛችሁ አባቶቼ፣ እናቶቼ፣ የሰንበት ትምህርት ቤት አባላት በሕያው ተስፋ በቅዱስ እግዚአብሔር ሰላም እላችኋለሁ። እንዴት አመሻችሁ? ከምገልገሌ ሲጠኒ አከሚ ወነጌስ ጃለለ ቡማሳ ዳጋ ከኒ ቀምነ ዋቀዩ አናፍ ስኒን ገልገለ ከነት ዋይ ዱዲ ሰገሌሳ ኑት ዱበቹናፍ መነሳ ከሰት ከንዋሜ ዋቀዩ መካንሳ ወልፋት ሲድምጻችሁ ልስማ ፍቅርን በሉስኪ ጥሩ ነው። ፍቅርን በሉስኪ እንደዚህ ነው። ጃለልሽ አከና ይህንን የሕይወትን ቃል በአዲስ ኪዳን መገለጥ በዚህ በአንደኛ ዮሐንስ መልእክት በምዕራፍ 4
ቁጥር 10 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ይህ ቃል በዚህ በታላቁ በቅዱስ መጽሐፍ ውስጥ ከ900 ጊዜ በላይ በአዲስ ኪዳን የተመዘገበው ፍቅር የሚለውን ቃል እናገኛለን። ሆኖም ግን ጸሐፊው ዮሐንስ በዚህ በመጀመሪያው በመልእክቱ ላይ በምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው ስል እናነበዋለን። የዚህ ቃል መሰረታዊ ዓላማ ስለ ፍቅር ከሰማይ የወረደው የሕይወት እንጀራ የሆነው የማንመልሰው አልያም ደግሞ ስለ ውለታው ከፍለን የማንጨርሰው የሰማይ አምላክ ቅዱስ እግዚአብሔር የሰውን ሥጋ ለብሶ በምድር ተገልጦ ስለ ፍቅር የከፈለውን ዋጋ ስለ ማየት ይሆናል። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ይህንን ቃል ከማየታችን በፊት 4 የፍቅር አይነቶች አሉ። እስኪ እነሱን እናያለን። የመጀመሪያው ፍቅር ኢሮስ ይባላል። ኢሮስ ማለት የጥንዶች ፍቅር ማለት ነው። ይሄ ወንድና ሴት በስሜት አልያም ደግሞ በሚታየው ደምግባት አልያም ደግሞ ምድራዊ በሆነ ማንነት ፊሎሶፊካል ቴዎሎጂ ውስጥ እንደተማርነው የአንዱን ማንነት ወደ ራስ መሳብ ማለት ነው። ይህ የመጀመሪያው ፍቅር ኢሮስ ይባላል። ሁለተኛው ስቶርጅ ይባላል። ይህ ማለት የቤተሰብ ፍቅር ማለት ነው። የምን ፍቅር? ወላጆች ይወልዳሉ፣ ይጋባሉ፣ አልያም ደግሞ በአንድነት ምድራዊ ተቋም የሆነውን ማንነት መስርተው አብሮ ይኖራሉ። ይህ ፍቅር ስቶርጅ ይባላል። ሶስተኛው ፊሊያ ይባላል። ፊሊያ ማለት የጓደኝነት ፍቅር ማለት ነው። ይህ ደግሞ በጋራ ዓላማ፣ ለአንድ ዓላማ፣ በአንድ ሀሳብ፣ በአንድ ማንነት የሚገኝ የፍቅር መልክ ነው። የመጨረሻው ያለ ቅድመ ሁኔታ ያለ አንዳች መስፈርት ያለ አንዳች ክፍያ ስለ ሰዎች መኖር፣ ራስን አሳልፎ መስጠት፣ ይህ ደግሞ አጋፔ ይባላል። እኛ ሶስቱን አናያቸው። ሰደኒሳኒዩ ኢስኒፊኒሳ አራተኛውን ግን በጥልቀት ጌታ መንፈስ ቅዱስ በረዳን መጠን እናየዋለን። ከዚህም የተነሳ ነው የእግዚአብሔርን ቃል ስናነብ ቅድም በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 5 ጀምሮ ስለዚህ ጉዳይ እንዲህ ይለናል። እስኪ አነበዋለሁ። እግዚአብሔር ከሁላችን ጋር ይሁን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ ከማን ስለሆነ? ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። ማንንም አያውቅም። ማንን አያውቅም? ምን የሌለው? ፍቅር የሌለው እግዚአብሔርንም አያውቅም። እርስ በርሳችን እንዋደድ ካለ በኋላ እግዚአብሔር በእግዚአብሔር ፍቅር በእኛ ዘንድ የተገለጠ የእግዚአብሔር ፍቅር በእኛ ስለተገለጠ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁ የተወደደ ልጁ አቻ የሌለው ልጁ መተኪያ የሌለው ልጁ ወደ ዓለም ላከ ይላል። ወዴት ላከ? ወደ ዓለም ላከ። ፍቅርም እንደዚህ ነው ይላል። በዚህ መጽሐፍ ውስጥ አይምሮን የሚነካ ልብን የሚሰበስብ ወደ ዓለም መላእክት የሚወስድ እግዚአብሔር ስለ
ለሰው ልጆች እንዴት ባለው ፍቅር እንደተገለጠ የሚያሳይ ምዕራፍ ነው። ይህንን ቃል ኢሳይያስ ክርስቶስ በሥጋ ማርያም አሊያም ደግሞ በአዳም ሥጋ ከመገለጡ በፊት በኢሳይያስ ምዕራፍ 53 ላይ ስለዚህ ፍቅር፣ ስለዚህ ማንነት፣ ስለዚህ እውነት ገልጦልናል። ኢሳይያስ ቀሎታ ክርስቶስን ዱረቲ በሮተ ኢበትሩ በኬሰቲ ዋኤ ፈይሳ አዱኛ ኢልሚ ዋቀዮ ክርስቶስ ኢልሚ ማርያም ኢየሱስ ክርስቶስ አዱኛ ከና ሐለ ከሚነ ከፈይሱፊ ጅሬኛ ወር እተዱከና ኬሳ ሰበዱከና ኬስ ጅራቱ ነሞት ከነገረ ኢፋት ሐለ ከሚነ ከፍዱ ያለኒ ለማዋቀዮ ሰቢ ጉባራ ቴሶ ኢሳ ከበጃ አርያ ብራ ገረብይ ለፋት ከኢሳር ኪዜ ኢሳያስ ንውበት ከነራ ከንከ የሰማነው ማን አስተዋለ? ከትውልዱ ማን አስተዋለ? እንወደው ዘንድ ደምግባት የለው ስለኛም ተሰቃይ ከሕያዋን መንደር እንደተመታ ቆጠር ነው እንደተቀሰፈ ማየር ስለ በደላችን ቆሰለ ስለኛ ኃጢአት እንደቀቀ ከሕያዋን መንደር እንደተመታ እንደተቸገረም ሰው ሆነ ለመታረቅ በሽላቶቹ ፊት እንደሚነዳ ጠቦት ተነዳ። እኛ እንድናወራ እሱ ዝም አለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። እስኪ በሉችን ቃል እግዚአብሔር በሉ እስኪ የሁላችንን በደል በእርሱ ላይ አኖረ። ዋቀዮ በዲሳ ሁንዱ መኬኛ ይሰረካል ያማል አይደል? ይሄ ነው ቅድም ከአራቱ የፍቅር አይነቶች መካከል ያለ ገደብ፣ ያለ ክፍያ፣ ያለ ጉቦ ራስን መስጠት ምን ያክል እንደሆነ የፊሎሶፊ ምሁራን ይህንን ነገር ያስቀምጣል። ግን ወገኖቼ ራስን መስጠት ማለት ነው ማለት ነው። ደበርሰኝው ፍላችሁ ጅቹን ባልጁ እግዚአብሔር የሁላችንን በደል በአንድ ያለች ክብር ይግባውና በክርስቶስ ኢየሱስ ላይ አቻልን የአዲስ ኪዳን በግ በሆነ የሁላችንን በደል የሚያጠፋውን በሚደመስሰው በልጁ በክርስቶስ ላይ አኖረ ሲል ዝም ብሎ አይደለም። እንደ ኢሳይያስ በመጋዝ ተተረተሩ ለዓለም ድነት ሊያመጡ አልቻሉ። እንደ ዳንኤል አሊያም ደግሞ በአንበሶች ጉድጓድ ተወረወሩ ለዓለም መዳን ሊገለጥ አልቻለም። አዳም ለብዙ ዘመናት ራሱን በደልና የመጥ መስዋዕት ያቀርብ ነበር። አዳም ደም ዓለም ልትድን ፈጽሞ አትችልም። ያለማን ደም ያለማን ደም ረግድለም ያለ ኢየሱስ ክርስቶስ በሉስኪ የሚያሰራ ስም አይደለም፣ የሚያሳፍር ስም አይደለም፣ የሚያሳርፍ ስም ነው። ክብር ለስሙ ይሁን። ኢየሱስ ክርስቶስ በሚል ቃል ሕይወት በሆነ ምንም መስኮል አደረጋችሁ። ኧረ ለስሙ ክብር ይግባው። ለዚህ ኃያል ስም ምስጋና ይግባው። ስሙ ራሱ እኮ የተለየ ስሜት አለው። ያነቃቃ፣ ኃጢአትና በደልን ያስረሳ፣ በሕያዋን መንደር ይደምራል። ስሙ ከአሸናፊዎች በላይ ከፍ ያደርጋል። ስሙ ስንለብሰው ሞገሳችን ነው። ስሙ ስንበላው እርካታችን ነው። ስሙ ከዚህ የተነሳ ኢሳይያስ ምን አለ? እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ለምን? በዓለም ላይ ከተገለጡት ነቢያት መካከል እናውቃለን በቅድስናው የቅድስናው ጥግ ላይ ደርሰናል የሚሉት ሁሉ ይሄ አባውሰም ልጅ ስለ መዳን ምስጢር መሸከም አይችሉም። ይሄ መዳን እንዳይቀልብን መንፈስ ቅዱስ ይርዳል። ከዚህ የተነሳ ነው ዕብራውያን ምዕራፍ 2 ቁጥር 4 ላይ ይህን ታላቅ መዳን ቸል ብንለው ማምለጥ አንችልም ይላል። ይህንን ታላቅ ፈውስ፣ ይህንን ታላቅ መዳን፣ ይህንን በደሙ የመገዛትን ምስጢር ቸል ካልን ማምለጥ አንችልም። ከኃጢአት አንመልጥ፣ ከባርነት አናመልጥ፣
ግዛት አናመልጥም። ለዚህ ነው እግዚአብሔር ጨክኖ በልጁ ላይ ይሁላችሁን በደል አባት የልጁን በደል መሸከም አይችልም። በወሬ ደረጃ ሊሆን ይችላል። የዓለማትን ሁሉ ኃጢአት፣ የዓለምን ሁሉ በደል፣ የዓለምን ሁሉ ክፋት እግዚአብሔር ጨክኖ በልጁ ላይ አኖረ። እኛም ደግሞ ከዚህ ከሕያው ስም የተነሳ እንሻገራለን፣ ከጨለማው ዓለም እናመልጣለን። ከዚህ የተነሳ እግዚአብሔር አብ በልጁ ጨክኖ ለእኛ ያለውን ፍቅር አሳየን። ፍቅርም ደስ ይላል። አዎ እውነተኛ ፍቅር በራሱ ላይ ይጨክናል። እውነተኛ ፍቅር ትዝ ይላችኋል። ኢየሱስ ክርስቶስ ከሰማይ የተገለጠው የሕይወት ራስ የሆነው የማምለጫ ኃይላችን የሆነው የንግስናችን ዘውድ የሆነው መድኃኔዓለም አይሁዳውያን በእርሱ ላይ ጨከኑበት። በማይጨክን ጌታ ትዝ ይላችኋል። ሐዋርያው ቅዱስ ጳውሎስ ሲናገር ስለ ፍቅር በአንደኛ ቆሮንቶስ በምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር አብረው ይኖራሉ፣ ከሁሉ የሚበልጥ ከሁሉ የሚሻል የቱ ነው? በማርያም የቱ ነው? ፍቅር ነው። ያ ፍቅር የተባለው ክርስቶስ ነው። ያ እውነተኛ ፍቅር የሰጠን እሱ ክርስቶስ ነው። አዎ ልክ ነው። እግዚአብሔር ፍቅሩን አሳይቶናል። ከዚህ የተነሳ አይሁዳውያን ጨከኑበት። ከግርፋት ዓለም የሚያስመልጠውን ክርስቶስን ገረፉት። የተዋበ መጎናጸፊያ ያለበሰንን ክርስቶስ ለእሱ የማይገባው ደግሞ ለእሱ የማይሆነውን ማንነት ሰጡት። ከቀራጮች ጋር እንደ ወንበዴ ቆጠሩት። እኔ በሕይወቴ እጅግ የሚያሳዝነኝ አንድ ሰው በአይሁድ 40 ጊዜ ገረፋል። አይሁዳውያን ግን የፍቅሩ መገለጫ የሆነው ትናንትና የነቢያትን ትንቢት እውነት ለማድረግ የተገለጠው ኢየሱስ ክርስቶስን ስንት ጊዜ ገረፉት ወገኖች? ስንት ጊዜ? ሕጋቸው ስንት ጊዜ ነበረ? 40 ጊዜ። ክርስቶስን ግን 6000 ረግድ ለነገሩ 6666 ጊዜና ከዛ በላይ ገረፉት። ይህ ሁሉ ግርፋት ስለኛ ያለውን ፍቅር ሊያሳየን ነው። ፍቅርም ደስ ይላል። እንደዚህ ነው። ይህ ብቻ አይደለም። ድንጋይ የሚሰነጣጥቀው በጅራፋቸው ላይ እሾህ እያደረጉ ስጋው ቆርሶ እንዲነሳ ይገርፉት ነበር። ስጋውን ደግሞ ያራግፉት ነበር። ስጋው አልቆ አጥንቶቹ እስኪታዩ ድረስ ስለኛ ተገረፈ ክርስቶስ። ፍቅርም እንደዚህ ስለኛ ቆሰለ ክርስቶስ። ፍቅርም እንደዚህ ደሙ ፈሰሰ የክርስቶስ። ፍቅሩም እንደዚህ ነው። ኢጆሌ ዋቀይ ኢልሜ ዋቀይ ክርስቶስ ጃለለ ሰዳንጋይ ቀብሬ ጃለላ አቦማ ሳኢን ማንሳቲ ባረከ ነፈቃቱ ጋፈ ፊዱ ኢልሚ ነማ ኡመቲ ጃለል ክርስቶስ በሌላላት። ይሄ ማውራችሁ ነገር ተረት አይደለም አይደል? እየገባችሁ አይደል? ስለ እውነተኛ ፍቅር ነው ማውራችሁ። ባኪዱ ስለማያልቅ ፍቅር፣ ዘላለማዊ ስለሆነ ፍቅር፣ ኢየሱስ ክርስቶስ ለእኛ ስለከፈለው ዋጋ እንዴት ባለው ክብር እንደወደደ። ከዚህ የተነሳ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንዲህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ማለት። ተሰቃየ፣ ፍቅርም እንደዚህ ተራበ፣ ተጠማ፣ ፍቅርም እንደዚህ ነው። አይኑ የሸፈኑት ክርስቶስ ሆይ በጥፊ የመታ ማን ነው ይሉት ነበር። ምን አይነት ፍቅር ነው ወገኖቼ! ነፍሱን አሳልፎ ስለ ወዳጆቹ እስከ መስጠት ድረስ በመስቀል ላይ ሆኖ እንኳን ይቅርታን የሚሰጥ ፍቅር፣ ይቅርታን የሚለግስ ፍቅር፣ ዝቅ
ብሎ ከፍ ያደረገ በመስቀል ላይ ዕጣን ተሰቅሎ የጸጋ ልብስ የለበሰ የጸጋ ልብስ አለበሰን ክርስቶስ። ፍቅርም እንደዚህ ነው። ዮሐንስ ሲናገር ይሄ ፍቅር ያልገባው ሰው መዋቲ ነው። ይህ እውነት፣ ይህ ፍቅር፣ ይህ መገለጥ ያልገባው ሰው ክርስቲያን አይደለም። የሕይወት ፍቅሩን ተመልከቱ። እውነተኛ ፍቅር አባት ነው ክርስቶስ። ራሱን አሳልፎ ሰጠን ክርስቶስ። ቅድም ያየናቸው ሶስቱ ፍቅሮች ያልፋሉ፣ ያረጃሉ፣ ይጠፋሉ። ይሄ ፍቅር ግን ዘላለማዊ ፍቅር ምናልባችሁ ምን ፍቅር ነው? ዘላለማዊ ፍቅር ነው። ለዚህ ፍቅር ክብር ይገባው፣ ምስጋና ይገባው። ከዚህ የተነሳ ነው በዚህ በዮሐንስ ወንጌል በ15ኛው ምዕራፍ ቁጥር 14 ላይ ሰው ሕይወቱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር የለም። ምን ያክል ሰውን ብንወድ፣ ምን ያክል ሰዎችን ብናከብራቸው፣ ምን ያክል ሰዎች ቦታ ብንሰጥ፣ ወዳጅነታቸው ከአእምሯችን በላይ ምን ያክል ቢሆን እንኳን ማንም ራሱን አሳልፎ ለሰው አይሰጥ። እግዚአብሔር አብ ግን በልጁ ላይ ጨከነ። እስራኤላውያን አመሻሽ ላይ ያን በግ አረዱት። መድኃኔዓለም ኢየሱስ ክርስቶስ የእግዚአብሔር ልጅ የማርያም ልጅ ሕይወቱን ሊሰጠን ደግሞ የዓለምን ኃጢአት ሊያስወግድ ቤዛ ሆኖ እውነት ሆኖ ጽድቅ ሆኖ ምስክር ሆኖ ኪዳን ሆነው ትኩስ ደም ሆኖ በመስቀል ላይ እጆቹን ለችንካር ሰጠን። እጆቹን ዘረጋ፣ እኛን ሰበሰበን። ክብር ለስሙ ይሁን። ከኃጢአትና ከበደላችን ጠገን፣ ፈወሰን። ይሄ ነው ፍቅር ማለት፣ ይሄ ነው አባትነት፣ ይሄ ነው ወዳጅነት። ስለዚህ ይህ ፍቅር የገባው ሰው ሁሌም በአእምሮ ላይ ቀራንዮ አለ። ምን አለ ያልኳችሁ? ቀራንዮ አለ፣ ችንካሩ አለ፣ መቃብሩ አለ፣ መነሳቱ ትንሣኤው አለ። መዓዛው ክርስቶስ ነው። ንግግሩ ክርስቶስ ነው። ዝማሬው ክርስቶስ ነው። አምልኮ ክርስቶስ ነው። ምክንያቱም እሱ ከሙታን መካከል ይህን ሁሉ መከራ ተቀብሎ ባይነሳ ኖሮ አምልኳችን ከንቱ ነበር፣ ምስጋናችን ባዶ ነበር። እሱ ስለተነሳ ግን የትንሣኤ ኃይል፣ የትንሣኤ በኩር የሆነ ክርስቶስ ግን በመሞቱ ፍቅሩን አሳየን። ለዚህ ፍቅር ክብርና ምስጋና ይገባው። እሱ እውነተኛ አባት። ምን አለ በመጨረሻው? እኔ እንደወደድኳችሁ እርስ በርሳችሁ ምኑ። ይሄ ከንፈር ላይ የሚታይ ፍቅር አይደለም፣ የሚነለው ፍቅር አይደለም። እሱ አዘኔት። አንድ ክርስቲያን የክርስቶስ ፍቅር ከገባው፣ የእግዚአብሔር ማንነት ከገባው፣ ከተረዳ፣ ካስተዋለ፣ በዚህ መንፈሳዊ ሙቀት መካከል የሚኖር ከሆነ በክርስቶስ አይሸማቀቅ። ሰው በደልና ኃጢአት ተሸክሞ ሳይሸማቀቅ እንዲህ ባሉ ማንነትና ክብር ወዶ አክብሮ አፍቅሮ ራሱን ዝቅ አድርጎ አያሸማቅቅም። ወገኖች የሚያሳርፍ ስም ነው፣ እውነተኛ ስም ነው። ነቢያት ይህን ስም ይዘው ወጡ። ነገዳቸው ረሱ፣ ርስታቸው ረሱ፣ ንግስናቸው ረሱ። ማነው የወረሳቸው? የክርስቶስ ፍቅር፣ የእግዚአብሔር ፍቅር። በዚህ ፍቅር የተነካ ሰው ኋላውን አያይ። በዚህ እውነት፣ በዚህ ማንነት መሃል የሚኖር ሰው ሁል ጊዜ ራሱን አሳልፎ የሚሰጥ ለዚህ ፍቅር ነው። ይህ ፍቅር ደግሞ እግዚአብሔር ነው። ይህ ፍቅር ደግሞ ክርስቶስ ኢየሱስ ነው። የአይሁዳውያን ዛቻ፣ የአይሁዳውያን ጅራፍ፣ የአይሁዳውያን ችንካር ከዚህ ፍቅር ፈቀቅ አላደረገውም። ክርስቶስ ግን እግዚአብሔር ባለሙያ ነው። ድግስ ያውቅበታል። አንድ ልጁን ሰውቶ ዓለም ጠግቦበታል።
ያ ጥጋባችን እርካታችን ክርስቶስ ነው። ያ የሕይወታችን ሰላም ክርስቶስ ነው። የስብከታችን ንጉሥ ክርስቶስ። ከዚህ የተነሳ ፍቅሩን እንዲህ ባለው ክብር ያሳየ፣ ፍቅሩን በችንካር አሳየ፣ በመገረፉ አሳየ። ፍቅሩን እንዲህ ባለው መከራ ውስጥ ሆኖ አሳየ። ይቅር ባይነቱን አሳየ። አባትነቱን ወዳጅነቱን አሳየ። ይህ ፍቅር ለዘላለም ጸንቶ በልባችን ላይ እንድታተም የእግዚአብሔር በጎ ፈቃዱ ይሁንልን። ፍቅር ይቆስላል፣ ክርስቶስ ቆሰለልን። ፍቅር ይደማል፣ ደማልን፣ ደሙን አፈሰሰልን። ፍቅር ራሱን ይሰጣል፣ ክርስቶስ ራሱን ሰጠ። ፍቅር ይቅር ባይ ነው፣ እሱም ይቅር አለን። ወደደን፣ አከበረን፣ መሳዮቹ አደረገን። ለአባቱና ለመንግስቱም ካህናት አድርጎ ሾመን። ለዚህ ስም ክብርና ምስጋና ይሁን። አምልኮ ለስሙ ይሁን፣ ውዳሴ ለስሙ ይሁን። እንዲህ ባለው ታላቅ ፍቅር የወደደን፣ እንዲህ ባለው መከራ ውስጥ አልፎ የወደደን፣ ያከበረን፣ ያፈቀረን የእግዚአብሔር ልጅ ማርያም ልጅ ስሙ የተመሰገነ ይሁን። በዚህ ፍቅር ሁላችን እንዲያስረን በጎ ፈቃዱ ይሁንልን። ሰው በቀለበት ይታሰራል፣ ቀለበቱ ይጠፋል። የክርስቶስ የችንካሩ ቀለበት፣ የደሙ ቀለበት፣ የኪዳኑ ቀለበት በሌባ የሚዘረፍ አይደለም፣ በሌሎች ወንበዴዎች የሚወሰድ አይደለም። ላመኑት ይላል መጽሐፍ ማርቆስ ወንጌል ምዕራፍ 16:15 ላይ ላመኑት እንዲደረግላቸዋል። የተደረገልን በደሙ ፈሳሽነት ወደ ሕይወት፣ ወደ ከፍታ፣ ወደ አምልኮ፣ ወደ እውነተኛ ስፍራ የሳበን ያ የደሙ ቀለበት ነው። ፍቅርን እንደዚህ ነው ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከፍቅሩ የተነሳ ወዳጆቹ ያደረገን፣ ሞታችንን ገሎ በሞቱ ከፍ ያደረገን የትንሣኤ በኩር የሆነ የማርያም ልጅ ክርስቶስ ስሙ የተመሰገነ ይሁን። አሜን በሉ። ቀጣዩን ደግሞ መምህራችን ያስተምሩናል። ክብርና ምስጋና ለማን ይሁን? አምልኮ ለማን ይሁን? አመስግኑታ። ቅድም ጋይናችሁ ምነው መስኮር አደረጋችሁ? እልል ብላችሁ እግዚአብሔርን አመስግኑ። ፍቅርም እንደዚህ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ያለውን ኃይለ ቃል መነሻ አድርጎ ያስተማረን አምላካችን ስሙ የተመሰገነ ይሁን። እልልታ ይገባዋል። በእልልታ እግዚአብሔርን አመስግኑ። ቃለ ወንጌልን የመገቡን አንደበተ ርቱዕ መምህራችን መምህር ያሬድ አለሙ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። ኑቲ ስቲን በረኔራ ስቲን በረኔ ከናን waaqayyo gooftaan abbaa firii soddoma jaataman dhibbaataane har'a tajaajiltoota manasaa borimmoo dhaaltota mootummaa isaa kan taasisu waaqayyo abbaan keenya fedhaaf jaalala isaa nuuf haa ta'u. Dhugaatiin sagantaa keenya gaggabaabsaa deemnaa dhugaa dubbachuudhaaf baay'ee uummanni ammoo kan jaallatu barsiisaa laayika wongeel Buzaayyoo Tasfaayillee nugudiitti argamanii jiru. Hamma danda'ame sagantaa keenya gaggabaabsuuf yaalla. Yoo ta'aatis immoo boris iftaanis keessummoonni keenya nama waliin jiru waan ta'eef kanatti aansuudhaan ammas faarfattoonni gamtaa magaalaa Amboo keessaa waliitiin ammas faaruu nuuf dhiyeessu. Kallattiidhaan ammas gara isaaniitti ansin fudhadhaa. Galanni Waaqayyoof haa ta'u. Ilillee farka rukutuu waliitiin faarfannaa gara isaaniitti.